በዘመነ ስጋዌ ጌታችን መድኃኒታችን ኢየሱስ ክርስቶስ በቤተልሔም በተወለደ ጊዜ ንጉሥ ሄሮድስ ሥልጣኔን ይቀማኛል በሚል ቅናት ተነሳስቶ እርሱን ለማስገደል አሰበ። ያን ጊዜም በለበሰው ሥጋ በእናቱ በቅድስት ድንግል ማርያም ጀርባ ታዝሎ በመልአኩ ተራዳይነት በአረጋዊው ዮሴፍ ጠባቂነት እመቤታችን ከሶሎሜ ጋር ወደ ግብፅ ተሰደደች። ይህንን አስመልክቶ ከመልአከ ሰላም አባ ገብረ ኪዳን መንበሩ ጋር ቆይታ አድርጌያለሁኝ። በዚህ አጋጣሚ በየጊዜው ወቅቱን የዋጀውን የሊቃውንቱን ዜማ ለሚለግሱኝ ለሊቀ መዘምራን ታዬ አበበ ምስጋናዬ ከወዲሁ ይድረሱ ትላለሁኝ። አብራችሁን ቆዩ። ናሁ መልአከ እግዚአብሔር በሕልም ለዮሴፍ የማቴዎስ ወንጌል ምዕራፍ 2 ቁጥር 13 ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ለዓለም ድነት ቤዛ የአምላክነት ሥራውን የሰው ልጅ ከጠፋበት ለማዳን ለመሰብሰብ ሲል ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዷል። በተወለደበት ጊዜ የተወለደው ቤተልሔም በምትባል ቦታ ነው። በዚያች ቤተልሔም በተባለች ቦታ ላይ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ቤተልሔም ይለዋል፣ የሥጋ ቤት ማለት ነው። እንደገና ቤተልሔም ሙጋረ ሐሊብ ይባላል፣ የወተት ዋሻ ማለት ነው። እመቤታችን እግዝእትነ ማርያም በዚያ 2 ዓመት እስከሚሆናት ድረስ ከዚያ ዋሻ አልተለየችም ነበረ። ይሄ ዘመነ ጽጌ የሚታሰብበት ቤተልሔም እዚያው የተነሳ ማስታወሻ ነው። ዮሴፍ፣ ሶሎሜ፣ እመቤታችን እዚያው ላይ ቤተልሔም ውስጥ አሁንም የዓለም ሕዝብ የሚጎበኘው ስዕል ነው። በብዙ መጻሕፍቶች የተጻፈ ማስረጃ ነው እና ይህም ከዚያው ውስጥ የተገኘ ነው። 2 ዓመት ሙሉ ስትቀመጥ በዚህ ላይ ነው። ዳዊት ቤተልሔም የዳዊት ዋና ከተማ ነበረችና ይሄ ራሱ ዳዊት ነው ንጉሱ ማለት ነው ፎቶው ወይም ስዕሉ እና በ2 ቋንቋዎች ተጽፏል፣ በእንግሊዘኛና በአረበኛ ተጽፏል። አሁን ይሄ ሙጋረ ሐሊብ የተባለው የወተት ዋሻ የተባለው ቤተልሔም ሥጋ ቤት ማለት ነው፣ በእነሱም ይጠሩታል። እና ጌታችን መድኃኒታችን ኢየሱስ ክርስቶስ በተወለደ ጊዜ አጋንንት እናያለን ብለው ሄደዋል። እዚያን ጊዜ ቤተልሔም በእሳት በሐጸት ታጥራ ዙሪያውን መግቢያ አጥተዋል። ዲያብሎስ ለዲያብሎስ ሄደው ነግረውታል። ዲያብሎስ ማን ነው ብሎ ተነስቶ ራሱ ጸወርተ መንበር 4 እግር ያለው አልጋ አሰርቶ ተሸክመውት ሄደዋል። እዚያ ከሄደ በኋላ ቢያይ መግቢያ አጥቷል። እሱም ለሄሮድስ ሄዶ ያንተን መንግስት የኔን ስልጣን የሚቀማ ተወልዷል ብሎ ይነግረዋል። በዚህ ጊዜ ሄሮድስ ንጉሥ ተወለደ ሲሉት ንጉሥ ሳይገድል
አይነግስም ብሎ ፈራ። ያ ጊዜ ቢታሰብ 2 ዓመት ሆኖታል። እዚያን ጊዜ ሄሮድስ 2 ዓመት የሆናቸውን ሂዱ ፈልጉና ከ2 እስከ 3 ዓመት ያሉትን በገሊላ ያሉትን ሁሉ እናንተ ሂዱና ከመካከል አንዱ ይሆናል። ሲመክረው ምን አለ? ለሕፃናቶቹ ቀለብ እሰጣለሁ ብለህ ሰብስብ ብሎ ቀለብ ልብስ እሰጣለሁ ብሎ ለንጉሱ ተነስቶ ሄዷል። ያ ቀለብ እሰጣለሁ ብሎ በተሰበሰበው ያለው ልጃቸውን የሌላቸው ደግሞ ያላቸው ልጆቻቸውን የሌላቸው ተውሰው ሄደዋል። በዚያ ሕፃን ወልደ እጓለ እመሕያው ክርስቶስ አልተገኘም። እነሱ ግን በገሊላ ምንም የተረፈ ሕፃን አልነበረም። በብዙ እልፍ የሚቆጠር ነው። በዚያን ጊዜ እመቤታችን እግዝእትነ ማርያም በማቴዎስ ወንጌል በምዕራፍ 2 ላይ እንደተነገረው ተነስተህ ሕፃኑንና እናቱን ይዘህ ወደ ግብፅ ሽሽ ብሎታል። ወደ ግብፅ ሽሽ ሲለው በሌሊት ተነስቶ ጉዞውን ቀጥሏል። እየሄደ እያለ በረሃውን ነው። መልካ በእመቤታችን ድርሰት ላይ ጫማ ሳይኖራት በባዶ እግሯ እንበላ አሳኤና መሆራ ከፍልስጤም ከቤተልሔም ያለ ጫማ በባዶ እግሯ እየደከመች በወዝ በድካም ሄደች ይላል። በተለያዩ ድርሳናት ተጽፎ እንደሚገኘው ጌታችን በግብፅ ምድር በስደት ሳለ ብዙ ድንቅ ታምራትን አድርጓል። ውሃ በጠማቸው ጊዜ ውሃ እያፈለቀ ማጠጣቱንና ይህንን ውሃ ክፉዎች እንዳይጠጡት መራራ ማድረጉ፣ ለችግረኞችና ለበሽተኞች ግን ጣፋጭ መጠጥና ፈዋሽ ጠበል ማድረጉ፣ የሄሮድስ ጭፍሮች ደርሰው ልጅሽን ሊገሉብሽ ነው ብሎ የዮሴፍ ልጅ ዮሳ እመቤታችንን በማስደንገጡ እስከ ዕለተ ምጽአት ድረስ ድንጋይ ሆኖ እንዲቆይ ማድረጉ፣ መንገድ ላይ የተራዳቸው ሽፍታ ሰይፉ በተሰበረች ጊዜ እንደ ቀድሞ ደህና እንድትሆን ማድረጉ፣ እንዲሁም የግብፅ ጣዖታትን ቀጥቅጦ ማጥፋቱ፣ ሌሎችም ወደ ግብፅ በተሰደዱ ጊዜ ያደረጋቸው በርካታ ታምራት በተለያዩ ድርሳናት ላይ ተጠቅሷል። መልአከ ሰላም አባ ገብረ ኪዳንም የተወሰኑትን አንስተዋል። ውሃ ላይ ዳር ቆጭ ብላ እመቤታችን እግዝእትነ ማርያም ዮሴፍ ወልደ ዮሳ የተባለ እናንተ እዚህ ቁጭ ብላችኋል በገሊላ እንጂ ሕፃን የሌላቸው ተውሰው ያላቸው ልጆቻቸውን ወስደው አልቀዋል። በዚህ ሕፃን ምክንያት አንቺ እዚህ ቁጭ ብለሻል አላት። እዚያን ጊዜ በይነ ዛድንግሥካ ለእመየ እናቴን አስደንግጠሃታልና አመጣጥህ መልካም ነበረ፣ ነገር ግን አስደንግጠሃታል፣ እስከማስነሳ ድንጋይ ተንተርሰህ ተኛ ብሎ ቀርቷል። እዚያ በኋላ እመቤታችን ምርር ብላ አልቅሳለች። እመቤታችን ሄደች። ወደ ግብፅ ሄዳ ሰዎች እነ ኮቲባ የሚባሉ ነበሩ። እነሱ ሁሉ ሲጣሏት በነሐስ ይላል፣ ኮክ ይለዋል፣ በግበበ ምድር ይለዋል። ማደሪያ የሌላቸው ማደሪያ አልቦ እሱ ራሱ ለዓለም ቤዛ ሆኖ እያለ ነገር ግን ከቀድሞ ያሉትን የነ አዳምን የነ ሔዋንን ስደታቸውን ስደት ለማድረግ ካሳ ለመካስ እና አብርሃም በዘመነ ረሃብ ጊዜ ግብፅ ወርደው ለስንት ዓመታት የኖሩትን እነሱንም አበው አባቶቻችን ካሳ ለመካስ ስደት የማይገባው አምላክ ስደት የማይገባት እመቤታችን እግዝእትነ ማርያም ይህን ስደት የተካፈሉት ባርኮ ለመስጠት ነው። ለቅዱሳኑ ለጻድቃኑ ስደታቸውን ባርኮ ለመስጠት ለገዳማውያን ለጻድቃን ለመናንያን ለሁሉም ይሄ በረከት ዘእንበለ መከራ ይትረከብ ጸጋ እግዚአብሔር ያለ መከራ እግዚአብሔር መንግሥት አይወረስምና ነው።
ሶሎሜ አረጋዊ ዮሴፍ እንዘይጸውር ስንቀኪ ይለዋል። ስንቅ ተሸካሚዋ፣ አረጋጊዋ፣ አጽናኛዋ እሱ ራሱ አብሮ ፊት እየመራ ከመልአኩ በተነገረው መሰረት ግብፅ ገብተዋል። ግብፅ ጸዋዕይክዎ ለወልዴ ልጄን ከግብፅ ጠራሁት በሚል በትንቢተ ሆሴዕ እንደተነገረው እስከሚመለሱ ድረስ 3 ዓመት ከ3 ወር በግብፅ ቆይተዋል። እዚያን ጊዜ አክሊለ ጽጌ ማርያም ጊዮርጊስ ለቀጸላ መንግስቱ እመቤታችን ሰላም ለመከይድኪ እለረከቦን መከራ ፍርሃተ ቀተልት ሐራ ከወታደሮች ብዛት ከወታደሮች ሽሽት የተነሳ ምንም ስንቅ ሳይዙ ጫማ ሳታደርግ እንደሄደች ነው እና ለአጥዋት እላ ወሐዛ ፍጽመ ድንግልናዊ ሀሊበ ውስተ አፈ አምላክ ቅድመ ወላዲተ አምላክ ስታጠባው የነበረ ሀሊበ ድንግልናዋ በአምላክ ልቦና በአምላክ አፍ አስቀድሞ ነበረ ይላል። አብ ሀሊብ ወልድ ሀሊብ ወመንፈስ ቅዱስ ሀሊብ አሐዱ ውእቱ ሀሊብ ብሎ አባ ሕርያቆስ እንደጠቀሰው ውሃ ጠምጠማቸው ወዲያው ውሃ የሚሰጣቸው የሚዘክራቸው የለም። ከአለት ላይ ባረከ ሆካ ይላልና ድንጋዩን ባርኮ ንጹሕ ውሃ አፈለቀላቸው። ለሚያምኑት የሚጣፍጥ ለማያምኑት መራራ የሆነ ባርኮ አፍልቋል እና ደብረ ምጥማቅ እዚያ መራራ ውሃ አጣፍጦ ባርኮ ባፈለቀው ውሃ ያመኑቱ ለድህነት ያላመኑት ግን ለምረት ለመራራ ሆኖባቸዋል። እና ደብረ ቁስቋም አስቆቀ ማለት አለቀሰ ማለት ነው። የሐዘን ቦታ እመቤታችን ያረፈችበት የተጠጋችበት ማለት ነው። ታዲያ የእመቤታችንን አበባነትና የጌታችንን ፍሬነት እንደ ቅዱስ ያሬድ፣ አባ ጊዮርጊስ ዘጋስጫ፣ አባ ጽጌ ድንግል ባሉ ሊቃውንት ድርሰቶች በሰፊው ተገልጧል። ይህን በማሰብ የእመቤታችን የእግዝእትነ ማርያምን አባ ጽጌ የተባሉ ደግ አባት ሌላም አባ ጽጌ ብርሃን የሚባሉ እነዚህ ጽጌ ከመስከረም 26 እስከ መስከረም 5 ድረስ ከበዓታቸው እየሄዱ ይህን ማሕሌተ ጽጌውን ደርሰውታል፣ አመስግነውበታል። የጽጌ ጾም በቤተ ክርስቲያናችን ከመስከረም 26 እስከ ህዳር 5 ያሉት 40 ቀናት ዘመነ ጽጌ ወይም ወርሃ ጽጌ እንደሚባሉ ይታወቃል። በእነዚህ ቀናት በየቤተ ክርስቲያኑ የሚነበቡ ምንባባት፣ የሚዘመሩ መዝሙሮች፣ የሚሰበከው ስብከት፣ የሚቆመው ማህሌት፣ በአጠቃላይ የሚነገረው ስብሐተ እግዚአብሔር ሁሉ ሰማይ በከዋክብት ምድር በጽጌያት አሸብርቀው የሚታዩ መሆናቸውን የሚገልጽ መሆኑንም ገልጸውልናል። በኢትዮጵያ ሊቃውንት ሕዝቡም ተሰብስበው ከምሽቱ 2 ሰዓት ተኩል ጀምሮ እስከ ቅዳሴ ውጭ ድረስ ቀለሙ የሚነገረው በሙሉ ማሕሌተ ጽጌውም መዝሙሩ የሌሊቱ እንደገና በመጽሐፈ ዚቅ ያለው ሁሉ ምስጋና የሚመሰገነው ይሄ ነው። ይሄም የተደረሰው በ4ኛው መቶ ክፍለ ዘመን ነው። በ4ኛው መቶ ክፍለ ዘመን ጀምሮ እስካሁን ድረስ የኢትዮጵያ ሊቃውንት ደከመን ሰለቸን ሳይሉ እንቅልፍ አልባ ሆነው ይህ ለካህናቱ ለምእመናኑ ቤታቸውን ትተው የሞቀውን ትተው ብርድ ልብሳቸውን ትተው እዚያው ከካህናቱ ጋር አብረው እመቤታችን ሲያመሰግኗት ያድራሉ። ዘቦ አይነል ርዮ ለይብኪ አይነል የጌታችንና
የእመቤታችን የስደት ወቅት በወርሃ ግንቦት ነው። ነገር ግን ዘመነ ጽጌ የአበባና የፍሬ ወቅት በመሆኑ እመቤታችንን በአበባ ጌታችንን ደግሞ በፍሬ እየመሰሉ ለማመስገንና ለማወደስ በሚያስችል ምስጢር ሊቃውንተ ቤተ ክርስቲያን የስደቱን ጊዜ በዘመነ ጽጌ እንዲዘከር ማድረጋቸውን ነው መላከ ሰላም የገለጹልን። በወርሃ ግንቦት የነበረው በመጽሐፈ ስንክሳራችን ተጠቅሶ ይገኛል። አሁን ወደዚህ ወደ መስከረም የመጣበት ምክንያት አለው። አሁን መጋቢት መድኃኔ ዓለም ዋናው ክብረ በዓሉ መጋቢት 27 ነው። ወደ ጥቅምት መጥቶ እንዲከበር ሆኗል። እንደገና ቃና ዘገሊላ የነበረው በየካቲት ነው። እንደገና ደግሞ ወደ ጥር መጥቶ እንዲከበር ሆኗል። ይሄ ደግሞ ዘመኑ ጽጌ ወርሃ ጽጌ ስለሆነ ጽጌ ማለት አበባ ማለት ነው። አበባ መስከረም ከገባ ጀምሮ ጠቅላላ በሀገሪቷ ላይ ሶሎሞን እንኳ ይህንን የምድር አበባ ሊለብስ ፈልጎ አንዱን እንኳ የለብሰ ጥቀ ትንሿን እንኳ አልለበሰም ነው የሚለው እና ፍሬ የወልደ እጓለ እመሕያው ክርስቶስ እንደገና ጽጌ አበባ እመቤታችን ኢሳይያስም ተናግሮታል። መጻሕፍትም አብዝተው አስፍተው ተናግረውታል። ወላዲተ አምላክን ሶሎሞን በናርዶስ ሽቱ፣ በሊባኖስ ሽቱ፣ በዝግባ በተለያየ አመስግኗታል። ሶሎሞን አመስግኗታል። ለምን? መዓዛ ጥዑም ዘኤርምያስ የአባቶቻችን በብዙ መስለው በአበባ በተለያየ በሊባኖስ አካባቢ የሚገኙት እየጠቀሰ ሶሎሞን እንደ ቅዱስ ያሬድም በአንቀጸ ብርሃን ደጋግሞ እንዳመሰገነው አሁን እሷን በአበባ ፍሬ ሕይወት ክርስቶስ ይለዋል። ፍሬ ሕይወት ክርስቶስ ለምን? ሕይወት የዓለም ቤዛ ኢየሱስ ክርስቶስ ነው። ሕይወት ማለት የነፍስም የሥጋ መድኃኒት ማለት ነው እና ስለዚህ በአበባ በፍሬ ተመስለዋል። ሌላው ለምሳሌ እመቤታችን በቤተ ክርስቲያን እመቤታችን ሙሽራ ይላታል። መርአዊ ክርስቶስ እሱን ደግሞ ራሱ ሙሽራ ይለዋል። ለምን ቢባል ወልደ እጓለ እመሕያው ክርስቶስ የቤተ ክርስቲያናችን ራስ፣ የቤተ ክርስቲያናችን መሰረት፣ የቤተ ክርስቲያናችን ጉልላት ከመሰረቱ እስከ መስቀሉ እስከ መጨረሻው ድረስ ያለው ሕይወት እርሱ ነው። ሕይወት ማለት መድኃኔ ዓለም ክርስቶስ ነው። እሷ ደግሞ ፍሬ አበባ የተባለችው የአበባ ጽጌያት በብዙ ሲታይ በብዙ መልኩ ነው። ወላዲተ አምላክንም በብዙ ምሳሌ ተሰጥቶ ለምስጋና የሆነበት ምክንያት ነው። በዚህ ነው በወርሃ ጽጌ ለሚከናወነው መንፈሳዊ አገልግሎት መነሻው መልአኩ ሕፃኑንና እናቱን ወደ ግብፅ ይዛቸው ሽሽ፣ ሕፃኑን ሊገሉት ይሻሉና ሲል ለዮሴፍ በሕልሙ በነገረው መሰረት ሕፃኑንና እናቱን ድንግል ማርያምን ይዞ ዮሴፍ ወደ ግብፅ መሰደዱንና በስደት ከኖሩ በኋላ ወደ አገራቸው ወደ ናዝሬት የመመለሳቸው መታሰቢያ መሆኑን ሊቃውንቱ ያትታሉ። አባ ጊዮርጊስ ዘጋስጫ በማሕሌተ ጽጌ በመጽሐፈ ዚቅ በድጓ መጻሕፍቶች የሚመሰገኑ እመቤታችን ነው። እሁድ ምንጊዜም ከእመቤታችን ምስጋና አይወጣም። ምክንያቱም ዘመነ ጽጌ ወርሃ ጽጌ ይሄ የአበባ ጊዜ ዘመነ ጽጌ ወላዲተ አምላክ በሰፊው የምትመሰገንበት ስለሆነ ከመስከረም 26 እስከ ህዳር 5 ያለውን ጊዜ በጾመ ድጓ እንደገና ደግሞ በማሕሌተ ጽጌ በድጓ መጽሐፍ ላይ ተመዝግቦ ይገኛል። ሊቃውንቱ ከዚያ ላይ እያወጡ ነው። መጽሐፈ ግጻዊ የሚባል የቤተ ክርስቲያናችን አለ። የዕለት ዕለቱን
ያወጡታል ሊቃውንት ያሰናዱት። በዚህ ምስጋና ሲያመሰግኑት ያድራሉ ይውላሉ ማለት ነው። የልጅነት አምላክ ወዴት አለ? በዚህ ዓለም ሀሳብ እንዴት አለ? አይነ ልብ ቅዳሴውም በአባ ሕርያቆስ የተደረሰውና ምስጢረ ሥጋዌን ምስጢረ ሥላሴንና ነገረ ማርያምን የሚያትተው ቅዳሴ ማርያም ነው ሲሉ መላከ ሰላም ይገልጻሉ። ምንባባቱም ከዚሁ ጋር ተዛማጅነት ያላቸው ናቸውም ብለውናል። ቅዳሴ የሚቀደሰው የአባ ሕርያቆስ ነው። አባ ሕርያቆስ የእመቤታችን የአባ ሕርያቆስ ቅዳሴ ምስጢረ ሥላሴ ነው። ሌሎቹም በሙሉ ከዚህ ወጡ ባይሆንም ቅዳሴው ራሱ እስትንፋሰ እግዚአብሔር ነው። እስትንፋሰ እግዚአብሔር ያለበት ሁሉ የእግዚአብሔር ቅዱስ ቃሉ ስለሆነ የአባ ሕርያቆስ ቅዳሴ እመቤታችን መጀመሪያ ጎሳ ብሎ ነው የሚጀምረው ምስጋና ሲጀምርና እንዳውም እመቤታችን ይሄ ተምሮ ከመጠምጠም መማር ይቅደም እያሉ የታቹት ነበረ፣ አያውቅም ነበርና እሱ ግን እመቤቴ ግለጭልኝ ብሎ አስቀድሞ ስለለመናት ቅዳሴውን ጎሳ ብሎ ምስጢረ ሥላሴን ደርሷል። እና መጨረሻው ላይ ምን ይላል? አዘክሪ ድንግል ረሃበ ወጽምዓ ምንዳቤው ሐዘን። ለምሳሌ ስለ ረሃቡ ስለ ጥሙ ያን እያነሳሳ መጨረሻውን ይናገራል። እንደገና ደግሞ አዘክሪ ድንግል ንግደቶ ዘምስሌኪ እንዘ ትጎይዪ እምሀገር ለሀገር ይላል። ከሄሮድስ ፊት የሸሽተሽ ከሀገር ወደ ሀገር የሸሸሽ አንቺ ነሽ ድንግል ሆይ ያሳስቢልን። ወረደኒ በገጸ ፍቅር ወልድኪም በፊትሽ በሄሮድስ ምክንያት አዘክሪ ድንግል አንበአ መሪረ ዘውሕዘ እምዕይንትኪ በፊትሽ የወረደው መሪር እንባ አሳስቢ ይላል። አሁን ደጋግሞ ነው። ስለዚህ አባ ሕርያቆስ በምንጊዜም ከሱ የማይወጣው ዘመነ ስደቷን እያሰበ ዘመነ ስደቷን ለምሳሌ ማሕሌተ ጽጌ ከመጀመሪያው እስከ መጨረሻው ያለውን የሚናገረው ታላቅ መጽሐፍ ነው። መጀመሪያ ሲጀመር በማሕሌተ ጽጌው ላይ ጥሩ የሆነ ቃል አለው፣ እመቤታችንን የምናመሰግንበት። እንደገና ደግሞ ገሊላእቱ ሀገረ ናዝሬተ ወደ ሀገርሽ ወደ ገሊላ ተመለሽ፣ በስደት ሀገር እስከ መቼ ትኖሪያለሽ እያለ በመጨረሻው ላይ እያነሳሱ ያመሰግኗታል። እመቤታችን እግዝእትነ ማርያም ከግብፅ ስደት በኋላ አይቴኑ መልአክ እያለች ትናገር ነበረ። ያ ያበሰረኝ መልአክ የት አለ እያለች ትናገራለች። አይቴኑ ሐና እሜ እናቴ ሐና ወዴት ነው ያለችው እያሉ ሰው ፍለጋ በቃ የምትናገረው ሁሉ የሰው በሰው በአጠገቧ እንኳ ማንም እንደሌለና የነበረው ሐዘን ከባድ እንደነበረ ያወሳል በማሕሌተ ጽጌና በሰቆቃወ ድንግል ላይ። ወተሰዶ ሐዘን ርዮ ለይብኪ ይሄ ዘመነ ጽጌ ዘመነ ስደት ለምሳሌ ሰው የሚሰደደው ክርስቶስ በተወለደ በ2 ዓመት ለምሳሌ ቢሰደድ፣ እሷ ደግሞ ራእየ ዮሐንስ ምዕራፍ 12 ቁጥር 4 እስከ 6 ወደ በረሃ ሸሸች ይላል። ቀይ ዘንዶ ሴቲቱን በወለደች ጊዜ ሕፃኑን ሊበላ ልትወልድ ባለች ሴት ፊት ቆመ ይላል እና ከመጨረሻው ላይ እርሷም ወደ በረሃ ሸሸች የሚለውን ቃል አባቶቻችን ሊቃውንት ይህንን ተርጉሞ ተናግረውታል። ወደ የት በረሃ ነው የሸሸችው?
ወደ ግብፅ በረሃ ሸሸች። ለምን ሸሸች? ልጇን ሊገልባት ስለሆነ እና ግብፅ ጸዋይ ክወለ ወልደ ሆሴዕ ምዕራፍ 11 ቁጥር 1 ላይ ከግብፅ ልጄን ጠራሁት የሚለው ያ ቃል አስቀድሞ የተነገረ ነው በትንቢት። ለምን የስደት ሀገር ዘመነ ስደት ሲያከትም መልሶ እኔ እስከምነግርህ ድረስ በግብፅ ተቀመጥ ነው ያለው። ወተሰዶ ሐዘን መልሶ ሄዶ ተናገረ መልአኩ። ያ ኦሆ በልጓ ለዛቲ ቁንጽል ይላል። ሄድና ለዚያሽ ቀበሮ ነገር ቀበሮ የተባለው ሄሮድስ ነው። ቀበሮ የምትበላው ጨቅላ አገልገል ነው። ሄሮድስ ደግሞ ጨቅላዎቹን ሕፃናቶቹን በሙሉ ያስፈጀ ስለሆነ ሄሮድስ ሞቷልና እናቱንና ሕፃኑን ይዘህ ተመለስ ተብሎ እስከሚነገረው ድረስ በዚያ ነው የኖረው እና ስለዚህ ቤተ ክርስቲያናችን ስታመሰግን የምትኖረው ከ26 እስከ ህዳር 5 ዘመነ ጽጌን በማስመልከት ነው። በአንዳንድ መጽሐፍት ላይ እንደምናገኘው እመቤታችን በስደቷ ወቅት ታዲያ ወደ ኢትዮጵያ መምጣቷ ይነገራል። እንደውም በአንዳንድ አካባቢዎች አቅመ ደካሞች፣ ድሆችና መንገደኞች ተጠርተው በእመቤታችን ስም እንዲበሉና እንዲጠጡ በዚህ ወቅት ይደረጋል። ይህም ትውፊት እመቤታችን ወደ ኢትዮጵያ በመጣች ጊዜ ኢትዮጵያውያን እናቶችና አባቶች ያደረጉላትን መስተንግዶ ለማሰብ ነው የሚሉም አሉ። እመቤታችን ወደ አገራችን ወደ ኢትዮጵያ መጥታለች። በዚያ በስደት ጊዜ ትርጓሜ ወንጌልም ይናገራል። በምድረ አጋዚ ወብሕረ ኢትዮጵያ ይላል። እንደመጣች ይናገራል። እንደገና የወጣ የተጻፈበት ምሳሌቱ ጽዮን ወደ ገባችበት ሀገር አማናዊ ጽዮን ድንግል ማርያም አካላዊ ቃልን አዝላ ተሰደደች። ስለዚህም ብለው አለቃ አያሌው ታምሩ በኢትዮጵያ በሶስቱ ግጋት በሚል መጽሐፋቸው ላይ ኢትዮጵያ እንደገባች ኢትዮጵያን ካርታዋንና በመላእክት ታጅባ ከግብፅ ወደ ኢትዮጵያ እንደመጣች በመጽሐፋቸው ላይ አስቀምጠዋል። እና ኢትዮጵያ የእመቤታችን የአስራት ሀገሯ ስለሆነች ኢትዮጵያ ተባርካለች። ከግብፅ ወደ ኢትዮጵያ መጥታ ባርካታለች። በኢትዮጵያ በተራራ ወደ ተራራዎቹ ወደ ግብፅና ወደ ኢትዮጵያ ሄደች ብሎ ይናገራል። እና አለቃ እያሌው በብዙ ማስቀምጠውታን በጣም ትልቅ አባት ናቸውና መጽሐፋቸውን ለሚመለከት ሁሉ ማየት ይችላል። የልጅነት አምላክ ወዴት አለ? በዚህ ዓለም ሀሳብ እንዴት አለ? ዘቦ አይነል ርዮ ለይብኪ አይነል እንዲህ ይላል ወፍኖት ወሕዘም አለመርኢኩ አይጻዳተ ኢትዮጵያ ይደነግጻ እያሉ ከእናቱ ከማርያም ጋር ወደ ደጋው ወደ ግብፅ ወደ ኢትዮጵያ መጡ። መልአኩ በነገረው መሰረት ይላል ዕንባቆም ምዕራፍ 3 ቁጥር 6 ኢትዮጵያ መግባቷ የሚገልጽ ትርጓሜ ወንጌል ምዕራፍ 2 ቁጥር 13 ላይ ይናገራል። እና ኢትዮጵያ ወረደ እግዚእነ ውስተ ምድረ ግብፅ ተጽኢኖ ዲበ ደመና ቀሊል ወፍኖት ወሕዘም አለመርኢኩ እያለ እየደጋገመ ይጠቅሰዋል። ከግብፅ ወደ ኢትዮጵያ መጣች፣ ከኢትዮጵያ ተመልሳ ሄደች ነው የሚለው መጽሐፍ። ታዲያ ስደቷን እያሰበ ማህሌቷን እየዘመረ ያሳልፍም ይሉናል። እኛ ያለንበትን ጊዜ መከራዋን፣ ስደቷን፣ መንገላታቷን ማሰብ ነው። ያ መከራ ሲታሰብ በፊቷ የወረደው እንባ
አዘክሪ ድንግል አንበ አመሪ ለዘው ዘማግኝተኪ ወረደ ዲበ ገጸ ፍቁር በግብፅ ምድር በወረድሽ ጊዜ በፊትሽ የወረደውንና አሳስቢ ማሰብ አለበት ምእመናን። ይሄን ልቅሶ ለምን አለቀሰች? ለምን ተራበች? ለምን ተጠማች? ይሄ ለእኛ ነው ብሎ ለራሱ ማሰብ እና ስለዚህ ቤተ ክርስቲያናችን ለኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት ከቀድሞ ጀምሮ እስካሁን ድረስ ይዛው የመጣችው ይህ ማሕሌተ ጽጌ ተከብሮ የሚኖረው በካህናት አባቶቻችን በሊቃውንቱ ጠንካራ ምእመናን ሞልተዋል አሉ። ቤተ ክርስቲያን ከገቡ ሳያነቡ የማይወጡ አሉ። ገና ካህናቱ ሳይመጡ ቀድሞ በክበቡ ገና ቀድሞ የሚገኙ ምእመናን አሉ። አረጋውያኑ ድንጋዩ እየመታቸው የሚመጡ አሉ። እንደገና ደግሞ ከወጣቱ ደግሞ እንደገና ግንፍል ብሎ በቃ ዙሪያውን ከቦ እንደ ርግብ በቃ ቤተ ክርስቲያን ዙሪያውን የማይለቁ አሉ። በእነዚህ ተስፋ አለን እንጂ የትውልድ ሲያልፍ ትውልድ ነው የሚተካው። ሃይማኖቱን ሰው ያጠንክር። በሃይማኖቱ ዙሪያ ሰው መላላት የለበትም። እንደ ለምሳሌ አሸዋ ላይ ያለ የአሸዋ መሬት ውሃ ያለ ጊዜው ይጨርሰዋል እና እንደ አሸዋ መሸርሸርና መቦርቦር የለበትም። ትውልዱ በሚያየው በሚያልፈው በሚጠፋው ነገር ትውልዱ መለወጥ የለበትም። ሁሉ ያልፋል። የማያልፈው የእግዚአብሔር መንግሥት ብቻ ነው። በዚህ አጋጣሚ ሁላችን የጽድቅን ፍሬ እንድናፈራ እግዚአብሔር ይረዳን ዘንድ እየተመኘው መረጃውን ለሰጡን ለመላከ ሰላም አባ ገብረ ኪዳን መንበሩ እንዲሁም ደግሞ ወቅቱን የዋጀውን ዜማ በድምፅ ሁሌም ለሚልኩልኝ ለሊቀ መዘምራን ታዬ አበበ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቴሌቪዥን ስም ምስጋናዬ ከፍ ያለ ነው። ሰናይ ጊዜ።